ሰላዩ ሰላይ ተራኪ አድና አበባውና አማኑኤል ታምራት ክፍል 5 የተላለፈለት መልእክት ሄነሪ ፋበርን በጣም አበሳጭቶታል። ምክንያቱም ከብዙ ጊዜ ጀምሮ በርቁ ሲሸሸውና ሲጠላው ከነበረው ጉዳይ ጋር የሚያፋጥጠው በመሆኑ ነበር። ሃምበርግ ውስጥ የነበሩት አለቆቹ ያስተላለፉለት መልእክት በትክክል እንደደረሰው አድርገው ተማምነዋል። እርግጥ ነው ጥሪውን አስተላልፎላቸዋል፣ ግን እንደተለመደው ተቀብለናል ቀጥል የሚለውን መልእክት ከማስተላለፍ ፋንታ አንድ ቀጠሮ ወስጠን የሚል መልእክት ላኩለት። ትዕዛዙን ለመቀበሉ መልስ ሰጥቶ እንዳበቃ ሬዲዮኑን ገጣጥሞ ከእጅ ቦርሳው ውስጥ አስገባና በብስክሌቱ ላይ ተፈናጦ ብላክ ሄዝ ወደሚባለው ጎዳና መራ። አዲስ ያወጣው መታወቂያውም የአዋፍ ዘር ተመራማሪ ስለሚል ያለ ስጋት ይዘዋወራል። ወደ መኖሪያው ህንጻው ሲሄድ ከአለቆቹ የተላለፉለትን ትዕዛዝ የመቀበሉን ጉዳይ ያምሰለስልበት ጀመረ። ለዚህ ደግሞ 2 ምክንያቶች ነበሩት። አንደኛው ምክንያቱ ሙያውን የሚመለከት ሲሆን፣ ሁለተኛው ደግሞ የግል ህይወቱን የሚነካበት ነበር። በሙያው ጉዳይ ከሆነ የተላለፈለት ትዕዛዝ አንድ ቀጠሮ ስጠን የሚለው የሚስጥር ቃል ጊዜው ያለፈበት ነው። በ1937 ዓመተ ምህረት ቃሉን በስራ ላይ እንዲውል ያደረገው ራሱ አድሚራል ካናሪስ ነበር። ትርጉሙም ለንደን ውስጥ ለሊሶስተር አደባባይና ለፒካዴሊ ዙሪያ ባለው በር በኩል እንዲሄድና ከአንድ ሰላይ ጋር እንዲገናኝ የሚጠቁም ነበር። ሰላዮቹ የሚተዋወቁበት ዋና ምክንያታቸውም ደግሞ እያንዳንዳቸው መጽሐፍ ቅዱስ ይዘው ከተቀጣጠሩበት ቦታ ሲገናኙ ነው። ያም ሆኖ ደግሞ ተጨማሪ ማረጋገጫም አለበት። ይሄውም ከመጽሐፍ ቅዱስ ውስጥ አንድ አረፍተ ነገር መጥቀስ ነው። ለምሳሌ የዛሬው ንባብ ስንተኛ ምዕራፍ ነው ብሎ አንዱ ሲጠይቅ 1 ንጉሶች 13 ብለው ተጠያቂው ይመልሳል። በዚህ አይነት ከተጠያየቁና ከተግባቡ ከክትትል ነፃ ናቸው ማለት ነው። ከዚያም የዚህ ቃል ፍቺ በሆነ ቃል ላይ ይስማማሉ። የቃሉ ፍቺም ላቅ ያለ ሐሳብ ያለበት ነው የሚል ይሆናል። በዚህ የማይግባቡ ወይም በፍሬ ነገሩ ያልተስማሙበት ከሆነ ግን ተጠያቂው አላነበብኩትም አዝናለሁ ብሎ ይመልሳል። ሄነሪ ፋበርን ያሳሰበው ደግሞ የቦታው ወይም የመግቢያው በር ጉዳይ ሳይሆን የአሮጌው ምስጢር ቃል ጉዳይ ነበር። አድሚራል ካናሪስ የዚያን ቃል ትርጉምና ምልክትነት ያስጠናቸው የውሎ ገብ ሰላዮች በ1940 ዓመተ ምህረት እንግሊዝ ውስጥ ገብተው ከቦታ ቦታ ሲዘሉ እየተለቀሙ በስቅላት የተቀጡ መሆናቸውን ከወጡት ማስታወቂያዎች ላይ ተረድተውታል። ከመገደላቸውም በፊት ማንኛቸውንም ምስጢር ሳይለፈልፉ እንደሚቀሩ አምኖበታል። ስለዚህ የእንግሊዝ የመረጃ ባለሙያዎች የዚያን አሮጌ ቃል ትርጉም ደርሰውበት ይሆናል። ስለዚህ በእነዚህ አካባቢዎችም በርካታ እንግሊዛውያን ወጣቶች መጽሐፍ ቅዱስ እያንጠለጠሉ ላቅ ያለ ሐሳብ ያለበት ነው የሚለውን የሚስጥር ቃል ፍቺ በጀርመንኛ ቋንቋ አጥንተው ተሰማርተው ይሆናል። ጦርነቱ ሊፈነዳ በተቃረበባቸው ጊዜያት ለሰላዮች የሚሰጡትን ገለጻዎችና ሚስጥራዊ ቃላት የጀርመን የመረጃ ድርጅት እያሽቀነጠረ ለነፋስ ሰጥቷቸዋል። ተገቢውን ጥንቃቄ ረስተውታል። ከዚያ ጊዜ ጀምሮም ነበር ሄነሪ ፋበር በድርጅቱ ላይ እምነት ያጣው። በዚህም የተነሳ የሚኖርበትንም ገልጾላቸው አያውቅም። የሚስጥር ማስተላለፍ ስራውን እንደፈለገ መስመሩን እየለዋወጠ ነበር የሚልክላቸው። የአለቆቹን ትዕዛዝ የሚቀበል ሆኖ ቢሆን ኖሮማ እንግሊዝ ሀገር ውስጥ በእንግሊዝ የመረጃ ድርጅት ወጥመድ ሳይገባ ብዙ ጊዜ ለመቆየት ባልቻለም ነበር። ሄነሪ ፋበር ብስክሌቱን እያሽከረከረ በጎዳናዎቹ ሲዘዋወር ዊልዊች ከተባለው መንገድ ሲደርስ በርካታ ከሆኑ ባለ ቢስክሌቶች ጋር ተቀላቀለ።
አብዛኛዎቹ ሴቶች ነበሩ። እነዚያ ሁሉ ባለብስክሌተኞች የወጡት ከጦር መሳሪያዎች ፋብሪካ ነበር። የሰዓት በኋላ ፈረቃቸውን ፈጽመው ገና ከምድረ ግቢው እየተንጋጉ ወጥተው ነበር መንገዱን ያጣበቡት። ሁሉም ይሳሳቃሉ። በስራቸውና በኑሯቸውም ደስተኞች ይመስላሉ። ሁኔታዎች ደግሞ የሄነሪ ፋበርን አእምሮ ለማጥመድ ምክንያት ለመሆን ችሏል። በጦርነቱ እርሱ የቆመለት መንግስት ድል እንደሚሆን እየተገነዘበው መጥቷል። እርግጥ ነው በጦርነቱ ማን ሊያሸንፍ እንደሚችል በግልጽ የታወቀበት ወቅት ባይሆንም ሶቪየት ህብረትና አሜሪካ ጦርነቱ ውስጥ በአንድነት ተሰልፈዋል። ኢጣሊያ ድል በመሆን ላይ ነበረች። አፍሪካ ውስጥ የነበሯት ቅኝ ግዛቶች ከመዳፏ ወጥተዋል። በ1944 ዓመተ ምህረት ላይ ደግሞ የተባበሩት መንግስታት ጦር ፈረንሳይን ከጀርመን መዳፍ ለማውጣት ጦርነቱን ይጀምራል ተብሎ ይጠበቃል። ይህን ሁሉ የተገነዘበው የሂትለር ሰላይ ለከንቱ ነገር ህይወቱን መስዋዕት ማድረግ እንደማይኖርበት ማምሰልሰል ጀምሯል። ከፋብሪካው ሰራተኞች ጋር እሱም ብስክሌቱን እያሽከረከረ መጠነኛ መንገድ አብሯቸው ከተጓዘ በኋላ ወደ መኖሪያው ታጠፈና ብስክሌቱን ራቅ አድርጎ አቁሞ ወደ ቤቱ ገብቶ ፊቱን በመታጠብ ላይ እንዳለ አለቆቹ ያስተላለፉትን ትዕዛዝ መፈጸም እንደሚኖርበት ማመን ጀመረ። በጦርነቱ አገሩ ድል እንደምትሆን መገንዘብ ከጀመረና ህይወቱንም አሳልፎ መስጠት እንደማይኖርበት ከተረዳው በኋላ ጊዜው በተላለፈበት የምስጢር ቃል የተላለፈለትን ትዕዛዝ ለመቀበል መገደዱን ደግሞ ትርጉም ያልተገኘለት ቂልነት ነበር። ወደዚያ ውሳኔ የደረሰው ግን ነገሩ ሁሉ አሰልችቶትም ነበር። የማያቋርጥ የወሬ ጥርቅምቃሚ እየቃረሙ በሬዲዮ ማስተላለፍ፣ የአዋፍ ዘራጥኚ፣ የብስክሌት ጋላቢ፣ በብቸኝነት ኑሮ ተወስኖ ምግብ ማዘጋጀት፣ በእነዚህና በሌሎችም የዕለት ተዕለት ኑሮ 4 ዓመት እንግሊዝ ሀገር ውስጥ መኖሩ አንገሽግሾት ነበር። ብዙ ጉዳዮች ተለማምዷል። ሁኔታዎችንም አጥንቷል። ምንም አይነት አደጋ ሊደርስበት እንደማይችል ማመን ጀምሯል። መቼም ጊዜ ቢሆን ሊታይና ሊያዝ የማይችል አሸባሪ መሆኑን አምኖበታል። አስጊ በሚመስሉት አጋጣሚዎችም ላይ የማያዳግም እርምጃ በመውሰዱ በራሱ የሚተማመንና የሚመካ አድርጎታል። ስለዚህ በእነዚህና በሌሎች ምክንያቶች የተነሳ የአለቆቹን ትዕዛዝ መቀበሉንና መፈጸሙን አመነበት። ይሁን እንጂ እነሱ ባዘዙትና በሚጠባበቁት መንገድ መሆን እንደሌለበት ወስኗል። ምንም እንኳን ወቅቱ የጦርነት ወቅት ቢሆንም ቅሉ በምዕራብ ለንደን ውስጥ ህዝቡ እንደ ልቡ ይዘዋወራል። መንገዶቹና አደባባዮቹ ተጣበዋል። ሄነሪ ፋበር ያን ሁሉ ትርምስና መዝናናት ሲመለከት ደግሞ የበርሊን ነዋሪዎችም ያን የመሰለ የተዝናና ህይወት ጀምረው ይሆን የሚል ሐሳብ ብልጭ አለበት። ፒካዴሊ አደባባይ ከሚገኝ የመጽሐፍት መደብር ገብቶ መጽሐፍ ቅዱስ ገዛና ከደረት ኪሱ ውስጥ አስገባው። እለቱ ደግሞ ያዝ ለቀቅ የሚያደርግ ካፊያ የተጠናወተው እለት ስለነበረ ለሄነሪ ጥላ ለመያዝ ምክንያት ሆኖታል። የቀጠሮው ሰዓት ጠዋት ከሆነ ከ3 እስከ 4 ሰዓት ባለው ጊዜ፣ ከሰዓት በኋላ ደግሞ ከ11 እስከ 12 ሰዓት ባለው ጊዜ ውስጥ እንዲሆን ተወስኗል። ራሱን የቻለ ደንብ ሞቶለታል። አንድ ቀጠሮ የተሰጠው ሰላይ በእነዚህ ጊዜያቶች በየቀኑ ወደዚያ ቦታ መመላለስ ይኖርበታል። እንደዚያ ያደረገ ለ5 ቀናት ያህል ተመላልሶ ከሚያነጋግረው ሰው ጋር ካልተገናኘ ደግሞ ለ2 ሳምንታት ያህል እያሰላሰለ ይመላለሳል። በዚህ ሁኔታ ተመላልሶ የሚያነጋግረውን ሰውዬ ካላገኘ ተስፋ ቆርጦ ይተዋል። ሄነሪ ፋበርም በዚያች ዕለት በ3 ሰዓት ተኩል ወደዛው አደባባይ ሄደ። የሚገናኘው ሰላይ በጥቁር ሽፋን የተደበለ መጽሐፍ ቅዱስ በእጁ ከያዘ ከሲጃራ ማጨሻው ሱቅ በር ላይ ቆሞ የሚጠብቀው እንደሚሆን ተልኮበታል። ከሱቁ አጠገብ የሚቆመውም ከካፊያ ለመጠለል ተመስሎ ነው። ሄነሪ ከቦታው እንደደረሰ ሰውየውን ጨለፍ አድርጎ ተመልክቶት በፍጥነት እርምጃ ወደ ታች ወረደ። ያ ከሱቁ የተጠለለው ሰውዬ ደግሞ ባለ ጥቁር ሪዝ በሁለመናው ነቃ ያለ ወጣት ነበር። ጥቁር የዝናብ ካፖርት ደርቧል። ማስቲካ እያኘከ ዴሊ ኤክስፕሬስ የተባለውን ጋዜጣ ያነባል። መልኩ ደግሞ ለወጥ ያለ ነበር።
ሄነሪ ፋበር ሰውየው ቆሞ በነበረበቱ ማዶውን እንደገና ወደ ላይ ሲመለስ ያወጣት ተከታታይ የተመደበበት መሆኑንና የተከታዩንም ሰውዬ መልክ በትክክል ለማየት ቻለ። ከህንጻው መግቢያ በኩል ቆሞ ከህንጻው መስታወት ላይ አፍጥጦ ማዶ ለማዶ ወይም በህንጻው ባሻገር ባለው ህንጻ መግቢያ በኩል የቆመውን ሰውዬ ሁኔታ የሚከታተል የሲቪል ልብስ የለበሰ ፖሊስ ቆሞ ነበር። ሄነሪ ፋበር በትክክል ያየውም ይሄንኑ ፖሊስ ነበር። ሁለት አማራጮች በሐሳቡ ታዩት። ያ ወጣት ተከታታይ የተመደበበት መሆኑን ያላወቀው ከሆነ ከዚያ ቦታ ዘወር እንዲልና ቀጠሮም እንዲተላለፍ እርሱም ከተከታታዩ እንዲያመልጥ ሊያደርግ የሚችል መሆኑን ተገነዘበ። በሌላ በኩል ደግሞ ያ ወጣት በእንግሊዝ የመረጃ ድርጅት አባሎች ተይዞ እዚያ ቦታ የቆመ ቢሆን በህንጻው መግቢያ የቆመው ደግሞ በእርሱ ፋንታ የተመደበ ሊሆን እንደሚችል አሰበ። ያም ሆነ ሁለቱም ሰዎች ቢሆኑ የሄነሪ ፋበርን መልክ በትክክል ሊያዩት የሚያስችላቸው አቅጣጫ ላይ ነበሩ። ሁኔታውም ወይም አማራጩን ሐሳቡን ደግሞ በመጥፎ ስሜት ተረጎመው። ስለዚህ ያን የተጠራጠረውን ሁኔታ እንደመሰለውና እንዳመቸው ሊያቃልለው ወሰነ። በሁለቱም አደባባዮች ስልኮች ነበሩ። ወደ አንደኛው አደባባይ ሄደና የስልኩን ቁጥር በአንጎሉ ቀረጸ። በጉያው ከያዘው መጽሐፍ ቅዱስ ውስጥ የመግቢያ ምልክቶቻቸውን የሆነውን ገጽ ቀዶ አወጣ። በጠርዙም በኩል በአደባባይ ወደሚገኘው ስልክ ሂድ ብሎ ጻፈበት። ከዚያ በኋላ በዚያው አካባቢ ሲዘዋወር አንድ የ10 ወይም የ11 ዓመት ዕድሜ ያለው ልጅ ከአንድ በረንዳ ተቀምጦ አገኘውና ጠጋ ብሎ ከአደባባዩ አጠገብ ያለውን የሲጃራ መሸጫ ሱቅ ታውቀዋለህ ብሎ ጠየቀው። አዎ። ማስቲካስ ትወዳለህ? አዎ። በል እንግዲያው ይህችን ወረቀት ወስደህ ከሲጃራ መሸጫው ሱቅ አጠገብ ቆሞ ጋዜጣ ለሚያነበው ሰውዬ ስጠው፣ ማስቲካውንም ይሰጣል ብሎ ወረቀቱን ሰጠው። ይሁን አለና ልጁ ወረቀቱን ተቀብሎ ሮጠ። ሄነሪ በርቀት ተከተለው። ልጁ ከሰላዩ ዘንድ ሲደርስ ሄነሪም ባሻገር በነበረው ህንጻ መግቢያ ላይ ቆም አለና በማዶ የሚሆነውን ተመለከተ። የሰላዩ ተከታታይ ፖሊስ እዚያው እንደቆመ በህንጻው መስታወት ላይ አተኩሯል። ሄነሪ የፖሊሱ ዓላማ ገባውና የሰላዩን እንቅስቃሴ መስታወቱ እንዳያሳየው ፖሊሱን ጋረደው። ያንም ዘዴ የፈጸመው የያዘው ጥላ ልዘረጋለት ብሎ እንደሚታገል መስሎ ነበር። ሰላዩ ከልጁ ወረቀቱን ተቀብሎ አንድ ነገር ሰጥቶት በቀስታ እርምጃ ሲያዘግም ተመለከተው። ከጥላው ጋር የጀመረውን ግብግብ ፈጸመና እርሱም ሰላዩ ወደ ሄደበት አቅጣጫ ባሻገር በኩል ተከተለው። ወደ ፖሊሱም ተመለከተ። ፖሊሱ የተሰወረበትን ሰላይ ለመፈለግ መቅበዝበዝ ጀምሯል። ሄነሪ ከአንደኛው ህንጻ ገባና በአደባባዩ ከነበሩት ስልኮች ወደ አንደኛው ደወለ። ያ ወረቀቱን ከልጁ የተቀበለው ወጣት ሰላይ ከስልኩ አጠገብ ቆሟል። ከደቂቃዎች በኋላም ወደ ውስጥ ገብቶ ስልኩን አነሳ። ሃሎ አለና በደከመ ድምጽ የዛሬው ንባብ ስንት ነው? አንድ ንጉስ 13 ላቅ ያለ ሐሳብ ያለው ነው። አዎ አይደል? ያ ቂላቂል ሰላይ ከምንም ሁኔታ ላይ እንደወደቀ ምን ነገር እንዳነጣጠረበት ለማወቅ አልቻለም ብሎ ሄነሪ ፈገጋለና መልካም ነዋ አለ ጮክ ብሎ። ላነጋግርህ እኮ ፈልጋለሁ አለ ወጣቱ ሰላይ። እርሱማ አይቻልም አለ ሄነሪ። እንዴ መልእክት እኮ አለኝ፣ ያውም ከመጨረሻዎቹ አለቆቻችን የተላለፈ ነውና ላነጋግርህ ፈልጋለሁ። ገባህ? ተረዳህልኝ? ብሎ ጠየቀው። አነጋገሩ ተስፋ የመቁረጥ ስሜት እንዳለው ሄነሪ ተገንዝቦታል። መልካም ነዋ። እንግዲህ የዛሬ ሳምንት ኢውስቴን ባቡር ጣቢያ ከመጠለያ ውስጥ ከጠዋቱ 3 ሰዓት እንገናኝ አለው። ያለቆቹን ትዕዛዝና የሰላዩን ጥያቄ ችላ ብሎ ከዚያ ወዲህ ልንገናኝ አንችልም ብሎ እንደገና ሰላዩ ጠየቀው። መልስ አልሰጠውም። የስልኩን እጀታ ከነበረበት መልሶ አስቀመጠና ወጥቶ ሄደ። በህንጻው በስተኋላ ዙሮ እንደገና ወደ ነበረበት አካባቢ ተመለሰና በስልኩ ባሻገር ቆም ብሎ ተመለከተ። ወጣቱ ሰላይ ወደ ፒካዴሊ አደባባይ ሲያመራ ተመለከተው። የሚከታተለው ፖሊስ እንደሌለ ካረጋገጠ በኋላም ሰላዩን በርቀት ተመለከተው። ሰላዩ ፒካዴሊ ሰርከስ ከሚባል የባቡር ጣቢያ ደርሶ
ስቶክዌል ወደሚባል ጣቢያ ለመሄድ ትኬት ሲያስቆርጥ ሄነሪ ተመለከተውና እርሱም ወደዚያው ጣቢያ በአቆራራጭ መንገድ ለመድረስ የሚችለውን አማራጭ ዘዴ ፈለገና በሌላ ባቡር ተሳፈረ። ሰላዩ ከሚደርስበት የመጨረሻ ጣቢያ ሲሆን ሄነሪ ቀድሞት ቢዘገይም እኩል ሊደርሱ እንደሚችሉ አምኖበታል። እንደገመተውም ሄነሪ ፋበር ቀድሞ ስቶክዌል ከተባለው ጣቢያ ደረሰ። ለ20 ደቂቃዎች ያህል ሲጠባበቀው ከቆየ በኋላ ሰላዩ የተሳፈረበት ባቡር ደረሰ። ሄነሪ ፋበር ከባቡሩ ከሚወርዱት መንገደኞች ላይ ሲያማትር ያ የሚከታተለው ሰላይ ከባቡሩ ወርዶ ሲሄድ አሁንም ተከታተለው። ሰላዩ ጥቂት ከሄደ በኋላ ከአንድ ቡና ቤት ገባ። ሄነሪ ፋበር ግን ተከታትሎት ቢገባ የሚያስቸግረው መሆኑን በመገንዘብ በዚያ ምንም ማቆያ ሊሆን የሚችል ምንም ነገር በሌለበት ቀበሌ ወዲያና ወዲህ እያለ ብቻ ሰላዩን መጠበቅ ጀመረ። ከግማሽ ሰዓት በኋላ ሰላዩ የቡና ቤቱን ሲሳይ ተሳትፎ ወጣና ቀስ እያለ ማዝገም ጀመረ። ሰፈሩ የመኖሪያ ሰፈር በመሆኑ ጭር ያለ ነው። ሰላዩም የዕለት ስራውን የፈጸመና ሌላ ተግባር እንደሌለበት ከአረማመዱ ያስታውቅ ነበር። ያ ሰፈር የሰላዮች መኖሪያ ነበር። ነዋሪዎቹም በመጠነኛ ገቢ የሚኖሩ መሆናቸውን ከቤቶቹ ይዞታ መረዳት ይቻላል። ያ ሰላይ ቀስ እያለ ሄደ። ከአንደኛው ባለፎቅ ህንጻ ገባ። መኖሪያውም ከደርቡ መጨረሻ ላይ ነበር። የሬዲዮ መልእክት ለማስተላለፍና ለመቀበል አመችነቱ ተመርጦ የተሰጠው መኖሪያው ነበር። ሰላዩ ከቀጠሮ ቦታ ደርሶ ሲመለስ የእንግሊዝ የመረጃ ሰራተኞች እንደሚከታተሉት ሳይገነዘብ አልቀረም። ግን ራሱ የእንግሊዝ ሰላይ ከሆነ እርግጥ ነው ያለ ስጋት ወደ ሰፈሩ ተመልሷል ማለት ነው። ሄነሪ ፋበር መንገደኛ ተመስሎ በአካባቢው እየተዘዋወረ የቤቶቹን ሁኔታ ጠናና ያ ሰላይ በገባበት በስተኋላም በቦምብ የፈራረሱ ቤቶች ተመለከተ። ወገኖቹ ግሩም ስራ በመስራታቸው ተደነቀ። ከዚያ በኋላም እርሱም በበኩሉ ጨዋታውን ጀመረ። ሰፈሩንና ቤቶቹን ካጠና በኋላ ወደ ጣቢያው ተመለሰ። በዚያን ሁለት ማታ ከእግሩ እስከ ራሱ በጥቋቁር ልብስ ተሸፋፈነ። የሚያስፈልጉትን ልዩ ልዩ መሳሪያዎች በየኪሱ ያዘ። ማታ ማታ ከሂትለር ቦምብ ጣይ አውሮፕላኖች ዱላ ራሷን ለመደበቅ መብራት ስታጠፋ በነበረችው ለንደን ውስጥ ሊከሰት የማይችል የጨለማ ዘማች መሆኑን ተማመነበት። ዝግጅቱንና ትጥቁን ካጠናቀቀ በኋላ እኩለ ሌሊት ላይ ብስክሌቱን እየጋለበ በዘወርዋራና በሰዋራ መንገዶች ያቆራረጠ ቀን ሲያጠናው ወደ ዋለው የሰላዮቹ መኖሪያ ወደ ሆነው ሰፈር አመራ። ብስክሌቱን ከአንደኛው ግንብ አስጠግቶ አቁሞ ያ ወጣት ሰላይ ወደሚኖርበት ቤት በጓሮ በኩል አጥሩን ዘሎ በደረቱ እየተሳበ ገባ። በጎረቤት የነበረ ውሻም ለደቂቃ ያህል ፎክሮ ጸጥ አለለት። የወጥ ቤቱን መስኮት በያዘው መሳሪያ ቀስ እያደረገ አውላልቆ ውጭ አስቀምጦ ወደ ውስጥ ገባ። በያዛት ትንሽ ባትሪ ብርሃን እየተረዳም ወደ ሌሎቹ ክፍሎች በቀስታ መራ። በአንደኛው ክፍል ውስጥ የመብራት ጭላንጭል ተመለከተ። ቀጥሎ ኃይለኛ ሳል፣ አከታትሎም የመጸዳጃ ቤት ውሃ ሲለቀቅ ሰማና ከግንቡ ጋር ተጣብቆ ማዳመጥ ቀጠለ። ከጥቂት ደቂቃዎች በኋላ በሩ ተከፈተ። ሄንሪ ጩቤውን መዞ ይጠባበቅ ጀመር። አንድ ሽማግሌ መብራት ሳያጠፋ ወጥቶ ወደ መኝታ ክፍሉ ሄደና እንደገና ተመለሰ። ሳያየኝ አልቀረም አለና ሄንሪ ጩቤውን ሊሰካበት ሲል ሽማግሌው ወደ ፎቁ ወጣ አለና እንደገና ወደ ክፍሉ ተመለሰ። የህይወቱ ፍጻሜ የተቃረበችበትን ደቂቃ በዚያች ቅጽበታዊ ደቂቃ ሳለፋት። ሰውየው በእንቅልፍ ኃይል ተሸንፎ እንደነበረ ሄንሪ ፋበር አምኖለታል። ሄንሪ ፋበር ወደ ፎቁ ወጣና በሩን ሊከፍት ሲሞክር ከውስጥ መቆለፉን አረጋገጠ። የደቂቃውን ማጋጣሚ ያስደነቀው ሽማግሌው የለቀቀውን የመጸዳጃ ውሃ ማጠራቀሚያውን እንደገና ሊሞላ ሲንሿሿ ነበር። ያጋጣሚ ደግሞ ለሚቀጥለው እርምጃው እንደሚረዳው ተማመነበትና በከረጢት ያነገተውን መሳሪያ አውጥቶ
ያን በር ከፈተው። በክፍሉ ውስጥ በኃይለኛ እንቅልፍ የተረታ ሰው እስትንፋስ ሰማና በያዛት ትንሽ ባትሪ ብርሃን እየተረዳ በቀስታ እርምጃ ወደ አልጋው ሄደ። ጡንቻውን አስቆጥቶ ጩቤውን በቀኝ እጁ ይዞ የተኛውን ሰውዬ ጉሮሮ በግራ እጁ አነቀው። የታነቀው ያ ሲከታተለው የነበረው ሰላይ ነበር። ከእንቅልፉ ቢነቃም ለመጮህ አልቻለም ነበር። አናቂው ካልጋው ላይ እንደመቀመጥ ብሎ ንጉስ 1:13 ብሎ ሹክ አለውና ጉሮሮውን ለቀቅ አደረገው። የታነቀው ሰላይ ጉሮሮውን እያሻሸ በአናቂው ሰውዬ የባትሪ ብርሃን ፊቱን ለማየት ሞከረ። እዚያሁን አለና አናቂው የባትሪውን ብርሃን ካነቀው ሰላይ ፊት አብርቶ በቀኝ እጁ ጩቤውን ያዘ። እንድነሳ ትፈቅድልኝም? አለ ታናቂው ሰላይ። ሌላ ጉዳት እንዳታደርስ ባለህበት መቆየትህን ነው መርጠው አለ አናቂው። ጉዳት? ሌላ ጉዳት? አለና ታናቂው አጉረመረመ። በለከስተር አደባባይ ስትጠባበቅ ነበርክ። ከዚያ ነው ተከታትዬ የመጣሁት። ይህን ቤት በአይነ ቁራኛነት ሲጠበቅ ነበር። የሆነ ሆኖ ስለማንኛውም ነገር ቢሆን ላምንህ እችላለሁ አለ አናቂው። ያ አምላክ ያለ አዝናለሁ። ለምንድን ነው የሰደዱህ? ምክንያቱም መልእክቱ በቀጥታ ሊሰጥህ እንደሚያስፈልግ ስለነበረ ነው። ትዕዛዙም የተላለፈው ከመጨረሻው ክፍል ነው፣ ከበላይ አለ ሰላዩ። መልካም፣ ምንድን ነው የታዘዘው? በትክክል አንተ መሆንህንስ እንዴት ላረጋግጥ እችላለሁ? አለ ሰላዩ። እንዴት ባለ ሁኔታ ነው እርግጠኛ ልትሆን የምትችለው? ገጽታህን ማየት አለብኝ። ሄንሪ ለሰኮንድ ጊዜ ያህል አመነታና ባትሪውን ከፊቱ ላይ ለሴኮንድ ጊዜ አብርቶ በቂህ ነው አወከኝ አለው። በእናዳልነ አለ ታናቂው ሰላይ። እናንተስ ማን ትባላለህ? አለ አናቂው። ሻለቃ ፍሬድሪክ ካልዶር ነኝ ጌታዬ። ጌታዬ ማለትም ያለብኝ እኔ ነኝ። ኦ እንደርሱም አይሆንም ጌታዬ። በሌለህበት እኮ የማዕረግ እድገት 2 ጊዜ ተሰጥቷል። ስለዚህ አሁን የደረስክበት ማዕረግህ የሌተናል ኮሎኔልነት ማዕረግ ነው አለ ታናቂው ወጣት ሰላይ። ለመሆኑስ ሃምቡርግ ያሉት ሰዎቻችን ደህና ነገር ይሰራሉ ብሎ ጠየቀ አናቂው። ምን ነው በስራቸው አልተደሰትክም? እኔ ልደሰት የምችለው ወደዚያው ተመልሼ ሻለቃ ቮን ብራውንን በመጨረሻው አነስተኛ ስራ ላሰማራው ስችል ብቻ ነው አለው። ታዲያ ለመነሳት ሳልችልም? አለ ታናቂው። ይህም አይቻልም። ሻለቃ ፍሬድሪክ ካልደር በእንግሊዞች እስር ቤት የሚማቀቅ ሆኖ አንተ በርሱ ፋንታ እዚህ የተመደብክ ሆነህ ከቤት ባሻገር ላሉት ወዳጆችህ ወሬ ለማስተላለፍ የምትጠባበቅ ከሆንክና ያም ሆኖ ግን ከበላይ የተላለፈው ትዕዛዝ ምን የሚል እንደሆነ ልትነግረኝ አትችልም? አለ አናቂው ሰላይ። መልካም ነው ጌታዬ። የተባበሩት መንግስታት ጦር በዚህ ዓመት ወደ ፈረንሳይ ለመግባት በዝግጅት ላይ መሆኑን አምነንበታል አለ ታናቂው። ግሩም ነው፣ አስደናቂ ነው፣ ጎበዝ ነህ። ቀጥል። እንዳመኑበት ከሆነ በጄኔራል ፖቶን የሚታዘዘው የአሜሪካ ጦር እንግሊዝ ሀገር በምስራቃዊው አንጁሊያ ውስጥ በመከማቸት ላይ ነው። እንግዲህ በርቀት ዘማቹ ጦር ይኸው ክፍል ከሆነ በፖስ ደካላይስ በኩል ጦርነቱ እንደሚጀምር አምነውበታል አለ ታናቂው ሰላይ። ነገሩ ያስደንቃል። ግን ያን አካባቢ ቃኝቼዋለሁ። በተባለው ጄኔራል የሚታዘዝ ጦር ግን አላየሁም አለ አናቂው። መቼም ጌታዬ በርሊን ውስጥ ባሉት ታላላቅ ባለስልጣኖች መካከል የፋህሩር ኮከብ ቆጣሪ ስለሚናገሩት ጉዳይ ጥርጣሬና ጭቅጭቅ ተነስቶበታል አለ ታናቂው። ምን አልክ? አለ ሄንሪ ፋበር ደንግጦ። ልክ ነው ጌታዬ። ፋህሩር እኮ ኮከብ ቆጣሪ አላቸው። እነርሱም በኖርማንዲ በኩል የመጀመሪያውን የመከላከል ዘመቻ እንደሚያደርጉ ነግረዋቸዋል አለ። ያ አምላክ ያለ በዚያ ሰፈር ነገሩ ሁሉ ይህን ያህል ተበላሽቷል እንዴ? አለ ሄንሪ በመገረም። መቼም መሬት ላይ ያሉ የተባሉት ኮከብ ቆጣሪዎች እየተፈለጉ በፋህሩር ዙሪያ እንዲከማቹ ሆኗል። እኔ እንደተረዳሁት ከሆነም ስለ ጦርነቱ ጉዳይ ጄኔራሎቹ ያወጡትን እቅድና ስልት የማይተማመኑበት ከሆነ ፋህሩር የሚጠይቀውና የሚያምኑ ኮከብ ቆጣሪዎቹን ነው አለ የታነቀው ሰላይ። በልስቲ ቀጥልበት አለና አናቂው ታናቂውን እዚያው ከተኛበት ጫና አድርጎ ፈገግ አለ። ይህን የመሳሰለውን ወሬ ደግሞ ይፈራዋል። ጌታዬ ላንተ የተሰጠህ ኃላፊነት የጠላቶቻችንን የወታደሮች የመድፍና የአየር ኃይል አቋማቸውን እየተከታተል እንድታስተላልፍ ነው አለ የታነቀው ሰላይ። ግዴለም
የጦር ኃይሎች እንዴት እንደሚገመገሙ አውቅበታለሁና ተቸገረበት አለ አናቂው። እርግጥ ነው አምናለሁ ብሎ የታነቀው ሰላይ ጸጥ ብሎ ቆየና እንደገና ገለጻውን ቀጥሎበት ያመጣውልህ መልእክት እጅግ አስፈላጊ መሆኑንም ጭምር እንዳብራራልህ ታዝዤበታለሁ ጌቴ አለው። እኮ መልእክቱንማ በሚገባ ነግረኸኛል፣ ግን በልስቲ ሌላውን ጉዳይ ደግሞ ንገረኝ። በርሊን ውስጥ ነገሩ እየተበላሸ ነው እንዴ? ብሎ አናቂው ሰላይ ጠየቀ። እንደገመትከውስ አይደለም ጌቴ፣ የሞራል ጥንካሬያችን ከፍተኛ ነው። የጦር መሳሪያ ምርትም በየወሩ እየጨመረ ነው። ግን ብሎ ቀጥሎ ያለውን ንግግሩን ገታ አደረገውና ህዝቡም በሀገራችን ላይ በሚያንዣብቡት የእንግሊዝ አየር ኃይል አውሮፕላኖች ላይ ምራቁን እየተፋባቸው ነው አለው። ግዴለም የፕሮፓጋንዳውን ጉዳይ አትቸገርበት፣ በሬዲዮ ነው ይከታተላሉ ሲለው ወጣቱ ሰላይ ጸጥ አለ። ሌላስ ልትነግረኝ የሚገባህ የተላከው ጉዳይ አለ? ብሎ አናቂው ሰላይ ጠየቀ። አዎ አለኝ እንጂ በተለይ ከተጣለበት ኃላፊነት ዋናው ስለሆነው ስለማምለጫው ስፍራ ጉዳይ ማለት እስከ ምን ያህል ጊዜ ድረስ ሊቀለጣጠፍልህ እንደሚችል ለማወቅ ፈልጋለሁ አለ ወጣቱ። ነገሩ ያስፈልጋል ብለው ያስባሉ? አለ አናቂው ሰላይ። አዎ በሰሜን ባህር በኩል ከተሰማራችው የ505 ከተባለችው ጀልባችን ጋር ቀጠሮ ታደርጋለህ። አበርዲን ከሚባለው የእንግሊዝ ከተማ 10 ማይልስ ያህል ርቃ በስተምስራቅ በኩል ትገኛለች። በያስኮ ሬዲዮ መልእክት ልታስተላልፍላት ትችላለህ። ይህንን ትዕዛዝ ያስተላለፍኩልህ መሆኑን አንተ ወይም እኔ ሃምቡርግ ለሚገኙት አለቆቻችን ካሳወቅናቸው መስመሩ ይጀምራል። ጀልባዋ በየሳምንቱ አርብና ሰኞ ከዚያ ቦታ ትደርስና ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ትጠባበቃለች አለ ወጣቱ ሰላይ። አበርዲን እኮ ትልቅ ከተማ ናት። ታዲያ ቦታውን በትክክል የሚያመላክት ካርታ ይዘሃል? አለ አናቂው ሰላይ። አዎ ብሎ የታነቀው ሰላይ ቦታውን በምልክት ሲነግረው ሄነሪን በቃሉ አጠናው። እንግዲህ ሁሉም ነገር ግልጽ ነው የሆነው ሻለቃዬ አለ ሄነሪ። አዎ የሆነው ጌቴ አለ ወጣቱ ሰላይ። ከዚህ ከቤትህ ባሻገር ስለሚገኙት የእንግሊዝ የመረጃ ድርጅት አባሎችስ ምን ያቀርክላቸው ነገር አለ ወይስ ምን ታስባለህ? አለ ሄነሪ ነቃ ብሎ ከታነቀው ወጣት ሰላይ ላይ አፍጥጦ። ግዴለም በወጥመድ ያስገባችኋለሁ አለ ወጣቱ ሰላይ ትከሻዎቹን እያስጨፈረ። ይህ እንኳን ተገቢ አይመስለኝም ብሎ ሄነሪ ለደቂቃዎች ያህል ሲያምሰለስል ቆየና እኔን ካገኘ በኋላስ የተሰጠህ ትዕዛዝ ምንድነው? ለማምለጥ ወይም ቦታ ለመለወጥ ታስባለህ? ብሎ ጠየቀው። ዊማውዝ ወደ ተባለች ወደ ሄጄ በዚያ ከሚገኙት ጀልባዎች አንዷን ሰርቄ ወደ ፈረንሳይ ሄዳለሁ አለ ወጣቱ ሰላይ። ይሁን እንጂ ነገሩን በይበልጥ ለማፍረጥረጥም ፈለገና ይሁን መልካም ነው፣ ግን እንግሊዞች አስቀድሞ ይዘው ቢያሰቃዩስ? ብሎ ወጣቱን ሰላይ በጉጉት እየተመለከተ ጥያቄውን ሰነዘረለት። ራሴን የምገድልበት መርጥ ይሻለሁ አለ ወጣቱ። እና ትጠቀምበታለህ ማለት ነው? በትክክል ነው። ሄነሪ ፋበር ወጣቱን ሰላይ አተኩሮ ተመለከተውና ምናልባት ታደርገዋለህ አለና ግራ እጁን ከወጣቱ ሰላይ ደረት ላይ አሳረፈና እርሱን ተመርኩዞ እንደሚነሳ ሁሉ እምቅ አድርቆ ተጭኖት ቆየና በቀኝ እጁ ይዞት የነበረውን ጩቤ ከሽንጡ ላይ ሰካው። ወጣቱ ሰላይ አይኖቹን አፈጠጠ፣ አፉንም ከፈተ፣ ግን ድምጽ ለማውጣት አልቻለም። የሄነሪ ፋበር ጩቤም ስንጠቃውን ቀጠለና እስከ ወጣቱ ልብ ድረስ ዘለቀ። ከዚያም በኋላ ወጣቱ ሰላይ አይኖቹን ከደነ፣ መላ ሰውነቱም ተዝለፈለፈ። ደሙ እንደ ምንጭ ውሃ መፍሰስ ሲጀምር ሄነሪ ፋበር ከአልጋው ላይ ተነሳና ሟቹን ተመልክቶ ፊቴን አይተሃልና የሚገባ ይህ ነው ብሎ ወጣ። እንደምገምተው ጉዳዩ ከቁጥጥራችን ውጭ መሆኑ ነው አሉ ፕሮፌሰር ጉዲልማን። በዚያ አነጋገራቸው የተሰማው ፍሬድሪክ ብሎጅም አንገቱን ደፋ ቀና ያደረገ ቆየና የኔ ስህተት ነው አለ። ብሎጅ ፊቱን ቅጭም አድርጎ በሐሳብ ሰመመን ሲዋጥ ፕሮፌሰር ተመለከቱት። በዚያ ሁኔታው መሰቃየት ከጀመረ የዓመት ዕድሜ ሆኖታል። ሆክስቶን በተባለው ቀበሌ የነበረው ቤቱ
በጀርመን አየር ኃይል አውሮፕላን ቦምብ ፈራርሶ የሚስቱን ሬሳ ለቃቅመው አውጥተው ግብዓተ መሬት ከፈጸሙበት ዕለት ጀምሮ በሐሳብና ትካዜ መዋጥ አጥቅቶታል። ከሆነ በኋላ መጸጸቱ ትርጉም አይሰጠኝም። ያ ወጣት ከአይነ ጥላህ ሲከለል ነው ነገሩ ያመለጠል። ብቻ በሌክስተር አደባባይ የማጭበርበር ጉዳይ ሳይደርስ አልቀረም። ያም የሆነው በጥቂት ሴኮንዶች ውስጥ ነው አሉ ፕሮፌሰሩ። ታዲያ ሰላዮች የተገናኙ ይመስልሃል? አለ ብሎች። ሊሆን ይችላል አሉ ፕሮፌሰሩ። ስቶክዌል ከተባለው የባቡር ጣቢያ እንደገና ስንደርስበት እኮ እኔ የገመትኩት ቀጠሮ እንዳልተሳካለትና ተስፋ ቆርጦ እንደተመለሰ ነበር አለ ብሎች። እንደርሱ ሆኖ ቢሆን ኖሮማ ቀጠሯችን ለትላንትና ወይም ለዛሬ ይለወጥ ነበር አሉ ፕሮፌሰሩ ከፊታቸው የነበረውን የክብሪት ስንጥር አንስተው ምልክት እንደ መስራት እያደረጉ። ይህ ልምዳቸው ደግሞ ከብዙ ጊዜ ጀምሮ ያዘወተሩት ነበር። ንግግራቸውንም ቀጠሉና ለመሆኑስ በቤቱ ውስጥ እስካሁን ምንም አይነት እንቅስቃሴ የለም ብለው ጠየቁ። 48 ሰዓት ሙሉ ያሳየው ንቅናቄ የለም። የሆነ ሆኖ ስተተኛው እኔ ነኝ አለ ብሎች። በቃ ባለፈ ነገር መተከዙ በቃ። እርሱን ከመያዝ ይልቅ እንድንከታተለውና ከሚገናኘው ሰው እንዲያደርሰን የወሰንኩኝ እኮ ነኝ እና አሁንም ቢሆን በዚያ ውሳኔም አልጸጸትም አሉ ፕሮፌሰሩ። ምንም እንኳን ፕሮፌሰሩ ለስህተቱ ተወቃሽነቱን ወደ ራሳቸው ትከሻ ለማሳረፍ ቢሞክርም ብሎጅን ከመጸጸትና ከመፍዘዝ ሊያስተርፉት አልቻሉም። ሰውነቱም ሐሳቡም ሚዛናቸውን ስተውበታል። ከቀጠረው ሰውዬ ጋር ተገናኝተው ቢሆን ኑሮ ያን ወጣት ወዲያውኑ ይዘን ተልእኮ ምን እንደነበረ ልናስለፈልፈው በተገባን ነበር አለ ብሎጅ እየተከዘ። እርሱም አንድ ነገር ነበር፣ ግን እኮ ዋናው ነጥብ እርሱን ተከትለን ከእርሱ ሌላ በመካከላችን ከሚሽለኮለከው ተባባሪው እንዲያደርሰን ነበር ዓላማችን። የሚያስፈልገንም ይሆን ነበር አሉ ፕሮፌሰሩ። አሁንስ ምን ትመክረኛለህ? ፕሮፌሰሩ ስንጥሮቹን እንደ ቤተ ክርስቲያን ቅርጽ አነባብረው ቆሙና ከኪሳቸው ሳንቲም አውጥተው ወደ ላይ ወርውረው ጅራት አሉና እንደገና ብሎጅን ተመልክተው ግዴለህም ለ24 ሰዓት ያህል እንከታተለው አሉ በእርግጠኝነት አኳን ሆነው። በሁለተኛው የዓለም ጦርነት ሂትለር አሸንፎ የየግል ነጻነታቸውን ለማግኘት በተስፋ ሲጠባበቁ ከነበሩ የአየርላንድ ተወላጆች አንዱ በመካከለኛ እድሜና በተደላደለ ኑሮ ላይ የሚገኝ አዛውንት ለንደን ውስጥ ይኖሩ ነበር። እርግጠኛ ነው አዛውንቱ እጅግም የሚያወላዳ ሀብት አልነበራቸውም። ግን ከሚያከራዩት አንድ ሀድሞ ቤት የሚገኙት ገቢ ኑሯቸውንና ተስፋቸውን ጠብቆላቸዋል። ሁኔታዎች እየተለዋወጡ ሲሄዱላቸው ደግሞ የቤቱን ኪራይ ጨመር አድርገው ላቅ ያለ ኑሮ ለማግኘትም ይመኛሉ። ከሁለቱ ቤቶቻቸው አንደኛውን ይኖሩበት ስለነበረ ከሚከራየው ቤት የሚገኘው ገቢ ዘና ብለው ለመኖር አብቅቷቸዋል። በሚኖሩበት ህድሞ ቤት በአንደኛው እርከን ውስጥ አንድ ሽማግሌ ረዳትም አስገብተውበታል። ሽማግሌው እንደ ቤት ጠባቂና አገልጋይም ነበር። እርሱም በየዕለቱ ያሳዳሪውን ከበርቴ ገጽታ ከማየት የበለጠ ደስታ አይሰማውም ነበር። ሽማግሌው እንደ ከበርቴው ሌላ ለውጥ የሚመኝና ሌላ ገጽታም ለማየት ባለ ተስፋ ሳይሆን አልቀረም ነበር። አዳዲስ ሁኔታዎችና እንግዶች ሰዎች ለኑሮው ሻል ያለ በር የሚከፍቱለት እየመሰለው በተስፋ ውሎ ያድራል። ታዲያ ከዕለታት አንድ ቀን ጠዋት ወደ ከበርቴው ክፍል ሄደና ጤና ይስጥልኝ ሚስተር ራሊ፣ ሻይ ላቅርብልዎ ብሎ ጠየቃቸው። ዛሬ ሻይ ለመጠጣት የምመድበው ጊዜ የለኝም አሉ ከበርቴው። ይሁን እንግዲያው በወጥ ቤቱ በኩል ያለውን መስኮት ሳያዩት እንዳልቀሩ ገምታለሁ ብሎ ካስቀመጠው ገንዘብ ለከበርቴው ሰጠ። የለም አልሄድኩም፣ አላየሁትም። አንድ መስኮት ወልቆ መሬት ላይ ተቀምጦ አገኘሁት። በተከፈተው መስኮት ኃይለኛ ነፋስ እየገባ አስቸግሮኛል እኮ አለ ሽማግሌው። ማን ነው የሰበረው ብለው ከበርቴው አፈጠጡበት። የሚያስገርም ነው፣ መስኮቱ አልተሰበረም እኮ እንዲሁ ከመያያዣው ወልቆ ነው የተቀመጠው። ምናልባት መያዣው አርጅቶ ይሆናል የተላቀቀው ብዬ ነው የምገምተው። አዲስ ማጣበቂያ ከገዙልኝ ራሴ ገጥመዋል አለ ሽማግሌው። አንተው ራስህ አውልቀው ይሆናል እንጂ እንዲሁ ሊወልቅስ አይችልም አሉ ከበርቴው ሽማግሌውን እየገላመጡ። እንደዚህ ያለ ነገር ለመስራት ቀርቶ አስቤው እንኳን አላውቅም አለ ሽማግሌው ከበርቴውን በአንክሮ እየተመለከተ። ታዲያ የጠፋ ዋጋ ያለው ቃስ የለም?
አሉ ከበርቴው። ማንም ዕቃ ጠፋኝ ብሎ የነገረኝ የለም። መልካም ነው፣ ስወጣ ራሴ አየዋለሁ። ከደቂቃዎች በኋላ ከበርቴው ከፎቁ መኖሪያቸው ወደ ታች ሲወርዱ ሽማግሌውም ከኋላ ኋላ እየተከተለ ሳለ እንግዳውን ሰውዬ ባለፉት 2 ቀናት አላየሁትም፣ በክፍሉ የሚኖር አይመስለኝም አላቸው። ሁለቱም እንግዳው ሰውዬ ወደሚኖርበት ክፍል ጎራ ሲሉ ኃይለኛ ጠረን ስለሸተታቸው ምግቡንስ ራሱ ሲሰራ ነበር እንዴ ብለው ጠየቁ ከበርቴው። እኔ ምንም አላውቅም ጌታ ራሊ አለ ሽማግሌው። ሁለቱም እንግዳው ወደሚኖርበት ክፍል ወጡ። ሽማግሌው ወደ በሩ ጠጋለና በክፍሉ ውስጥ ካለ በእውነቱ ጸጥተኛ ሰው ነው ማለት ይቻላል አለ። ጠረኑ መጥፎ ነውና የሚጠባብሰውን ምግብ መተው አለበት አሉና ከበርቴውም እንግዳው የሚኖርበትን ክፍል መዝጊያ ቆረቆሩ። መልስ የለም። ራሳቸው ገፋ ሲያደርጉት ተከፈተላቸውና ሁለቱም ወደ ውስጥ ገቡ። ከዚያ በኋላ ሁኔታው ለፖሊስ ተመለከተ። ጉር ነው፣ ግሩም ነው፣ ያስገርማል ብሎ ሽማግሌው የ50 አለቃ አንጎራጎረና ሰውየው ሞቶልሃል። ስማኝ ፖዲ፣ የነካካው ነገር አለ ብሎ ሽማግሌው ክፍሉን መቃኘት ጀመረ። የለም አልነካው አሉ ከበርቴው እንደ መደናገጥ ብለው። ከሞተ ብዙ ጊዜ አይሆነው፣ ግን ሽታው ደግሞ የከፋ ነው ብሎ ፖሊሱ የከበርቴውን መግለጫ ሁሉ ችላልና የራሱን የምርመራ ተግባር ቀጠለ። መስኮቶቹን፣ ልብሱን፣ ዕቃዎቹን ሁሉ ተራ በተራ ተመለከተ። ወደ አልጋውም ጠጋ ብሎ የወጣቱን ሬሳ ተመለከተና ወጣት ባይሆን ኖሮ በልብ ድካም አረፈ ለማለት እንችል ነበር አለ ፖሊሱ። ዕቃዎቹ አልተነካኩም፣ ስለዚህ እንዳልተዘረፈ ማረጋገጥ ይቻላል አለ ሽማግሌው። እዚህ እኮ ከገባ ከሳምንት አይበልጠውም። የመጣውም ከሰሜን ዌልስ ነው። በፋብሪካ ውስጥ ለመስራት የመጣ ይመስለኛል። በእውነቱ ከዚህ ሌላ ስለ እርሱ የማውቀው ብዙም ነገር የለኝም አሉ ከበርቴው። መልካም ነው። አሁን ከፊቱ ላይ እንደምገነዘበው ከሆነ ጤነኛ የነበረ ነው፣ ወታደርም ሳይሆን አይቀርም አለና የ50 አለቃው እልፍ ብሎ ከነበረው ጠረጴዛ ላይ የተቀመጠውን የሟቹን ሻንጣ ከፈተና ያስደነግጣል፣ ምንድነው ይህ ጉድ ብሎ ጮኸ። ሁለቱም ወደ ኋላቸው መለስ እንዳሉ ሬዲዮ ነው እኮ አሉ ከበርቴው። ሽማግሌው ወደ አልጋው ስር ጎንበስ ብሎ ተመለከተና ጉድ ነው፣ ደምቷል እኮ ብሎ ጮኸ። በቃ እንዳትነኩት አለ የ50 አለቃው። በጩቤ አንጀቱ ተዘርግፎ ሳይሆን አይቀርም አለና ሽማግሌው የ50 አለቃ የሟቹን እጅ አንስቶ ተመለከተና ብዙ ደም ፈሶታል፣ ስልክ ከቅርቡ አለ ብሎ ጠየቀ። ከታች ወርደ ከ5ኛው በር ይገኛል አሉ ከበርቴው። በሉ በሩን ቆልፉትና እስክመለሱ ቆዩ አለ ፖሊሱ። ከዚያ ክፍል እየሮጠ ወጣና ስልክ ወዳለበት ህንጻ ሄዶ በሩን ሲቆረቆር ጠና ያለች ሴት ከፈተችለት። ጤና ይስጥልኝ መቤቴቱ፣ እባክዎ ስልክ እንድደውል ይፍቀዱልኝ ብሎ ጠየቀ።